ቃል እስኪ ንገረኝ ወይም ደግሞ አራአይተ በሰሪያም ልትሆን ይችላል። አያቸው እንዴ ማለትም ሊሆን ይችላል። ወይም ደግሞ አራአይተ ማለት አስተውላቸዋል እንዴ ማለትም ይሆናል ይላል። በሰሪያናት ካልናት አይታቸዋል እንዴ እስቲ ሁኔታቸው ምን አይነት እንደሆነ ምን እንደሚመስሉ አይታቸዋል ለማለት ነው። ወይም የእነዚህን ሰዎች ሁኔታ አስተውልሃል ማለትም የተፈለገበት። አራአይተ الذي يكذب የሚያስተባብል የሆነውን ሰውዬ ሁኔታ አይተሃል እንዴ? ቢዲን ዲን ማለት ጀዛ ማለት ነው። ዲን ማለት ጀዛ መመንዳት አለ። በመልካምም ነገር መመንዳት አለ። በመጥፎ ስራም እንደዛው የመጥፎ ስራን ውጤት ማግኘት አለ በሚለው ነገር ያስተባበለው የሆነውን ሰው አየህ እንዴ ይላቸዋል አላህ Subhanahu Wa Ta'ala ለረሱል ሰለላሁ ዐለይሂ ወሰለም። እኔ እነግርሃለሁ ነው እነዚህን ሰዎች ሁኔታ። እነዚህ ሰዎች ባለማመናቸው በማስተባበላቸው ምክንያት ምን እንደገጠማቸው ምን አይነት ሁኔታ ውስጥ እንደገቡ እኔ እነግርሃለሁ ሊላቸው ነው። ምክንያቱም ፋኢቱ ትላንትና እንዳየነው ፋ እና አዕጠይናከል ከውሰር ፈሰሊ ፋ ተፍሪዕያ ትባላለች። ያለፈውን ነገር መሰረት ያደረገ መሆኑ ይሄ አረፍተ ነገር ያለፈውን ነገር መሰረት ያደረገ ነው። አሁን እዚህ ጋር ምንድን ነው አራአይተ الذي يكذب بالدين ያ በሃይማኖት ወይም ማለት በዲን ሃይማኖትም ተብሎ ተፈስሯል። ዲን እስልምና ነው የተባለም ዲን ማለት በእስልምና የካዱ ማለት ነው ተብሎ ተፈስሯል። ግን ደግሞ ብዙ ዑለማዎች የፈሰሩበት ቢልጀዛ ጀዛ አኺራ ላይ መመንዳት አለ ብሎ የካዱ የሆኑ ሰዎችን አያቸው እንደ ሁኔታቸውን فذلك الذي يدعو اليتيم ይሄ ተፍሪዕያ ይባላል። በመካዳቸው ምክንያት አኺራን በማስተባበላቸው ባለማመናቸው ምክንያት ምን ተከሰተባቸው? ይኸው فذلك الذي يدعو اليتيم የቲምን ማጭረፍረፍ ለየቲም ቦታ ለመስጠት ለየቲም ፊትን ማጨፍገግ መገላመጥ የቲምን መገፍተር ነው። የዳዓ ማለት ከፈተረ አባረረ እንደማለት ነው። እና فذلك الذي يدعو اليتيم እሱ ነው የቲምን የሚያባርር የሆነው ولا يحض አያነሳሳም على طعام المسكين على إطعام المسكين ምስኪኖችን በማብላት ላይ የማያነሳሳ ማለት አለማነሳሳቱ አይደለም ተቃራኒውን ማድረጉም ነው የተፈለገበት ይላል። ማለትማ የሚያበሉ ሰዎችን ይቃወማል። ለምንድን ነው የምታበሉት እያለ ይቃወማቸዋል። ሱረቱ ያሲን ላይ እንደተነገረው አንጠዒሙ መን ለው የሻኡ አላሁ አጣመሁ ይላሉ። የሆኑ ሰዎች ረሱል ሰለላሁ ዐለይሂ ወሰለም ሲነግሯቸው እኛ አላህ ድሆችን ምስኪኖችን እንድናበላን ያዘዘን እያሉ ሲነግሯቸው አንጠዒሙ መን ለው የሻኡ አላሁ አጣመሁ አላህ ነው የፈለገውን የሚያደርገው ነገር እሱ ቢፈልግ ሊያበላቸው የሚችላቸው የሆኑትን ሰዎች እኛ ምን ቤት ነን የምናበላቸው? አላህ ካላበላቸው ለነሱ መልካም ነገር አልሻላቸውም። ልክ እንደኛ ለኛ መልካም ነገር እንደፈለገልን ለነሱ መልካም ነገርን አልሻላቸውም እንላለን እንጂ ምን በወጣን የምናበላቸው እያሉ ተቃራኒውን ሲሰብኩ ስለነበረ እንደው ማብላትን መስበካቸውን ቢቀር እንኳን ተቃራኒውን መስበክ ማቆም ነበረባቸው። አታብሉ እያሉ መስበካቸውን ማቆም ነበረባቸው። ያንን አይደለም ያደረጉት። አኺራ የሚባል ነገር ስለሌለ እነዚህ ደግሞ የቲምና ምስኪኖች ከነሱ ልታገኘው የምትችለው አንድም ዱንያዊ ጥቅም ስለሌለ ፖለቲካሊ ከነሱ የምታተርፈው ነገር የለም። ኢኮኖሚካሊ ከነሱ የምታተርፈው ነገር የለም። ማህበራዊ ኑሮ ላይ ከነሱ አያቸው አላያቸው አገኛቸው አላገኛቸው የምታጣው ነገር ከሌለ ስለዚህ ምንም ምክንያት ሊኖር አይችልም እነዚህን ሰዎች የምትረዳበትና የምታበላበት። ምናልባት አሁን ላይ ገርብዮቹ ምዕራባውያን ደስታን ፍለጋ በሚል ስም እንደሚያበሉት ከማብላት ውጪ የምታበላበት ምክንያት አይኖርም ነበር። አላህ Subhanahu Wa Ta'ala እነዚህ ሰዎች ብቸኛ ምክንያታቸው ሊያበሉበት የሚችሉት ብቸኛ ምክንያታቸው በአኺራ ቢያምኑ ነበረ። በአኺራ ባለማመናቸው ምክንያት ምንን አጡ? ለዚህ ነገር ቀስቃሽ የሚሆናቸው ምክንያት አጡ። በል እንደውም የዛ ነገር ተቃራኒ ለዛ ነገር ጠላት ሆነው ተገኙ። በምን ምክንያት? ይከዚቡ ቢድ አኺራን በማስተባበላቸው ምክንያት። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው አኺራን ብቻ አምኖ እንጂ
ሊያደርጋቸው የማይችላቸውን ነገሮች ሲናገሩ መን ካነ ዩእሚኑ ቢላሂ ወልየውሚል አኺር ፈልየቁል ኸይረን አው ሊየስሙት፣ መን ካነ ዩእሚኑ ቢላሂ ፈልዩክሪም ደይፈሁ ወመን ካነ ፈልዩክሪም ጃረሁ ወመን ካነ ዩእሚኑ ቢላሂ እያሉ የሰው ልጅ ሌላ ምክንያት ባይኖረው ኖሮ ሊያደርጋቸው የማይችላቸው ነገሮች ምናልባት ባህል ሊሆን ይችላል እንጂ ከዛ ውጪ በቃ ጌታ የለም ብሎ የሚያምን ከሆነ እነዚህ የመሳሰሉ መልእክቶችን ይዛ ለዛሬ ይህን ያክል ካየን ይበቃናል። መርሐባ جعلني الله وإياكم من الذين يستمعون القول فيتبعون أحسنه. بارك الله فيكم وجزاكم الله خيرا. السلام عليكم ورحمة الله وبركاته.